በድንገት ነው ያረፉት። መነሻው ምክንያቱ ምን እንደሆነ ሊነግረኝ እንኳን ጊዜ የለውም። በጣም የሚያሳዝን ነገር ነው። በቃ እኔም መጠየቅም አልፈለኩኝም። ግን ይሄ ሁሉ የሚወዳቸው ህዝብ፣ በጣም ግራ የተጋባ ህዝብ አለ። እናንተ እንዴት ናችሁ? የጀማ ደህና ናችሁ? ሰላማችሁ ይብዛ በመላው ዓለም ላይ የምትገኙ ውድና የተከበራችሁ ቻናል ቤተሰቦች፣ ዛሬ የመጣሁበት እንግዲህ የሆነ ሀሳብ ልሰጥና ያዘንኩበት ቪዲዮ እንግዲህ የቲክቶከሯ አሜሪካ የምትኖረውን እናት በተመለከተ ዝም ብዬ ማለት ነው ሲዘዋወርብኝ የሰነበተ ነገር ስለነበር እሱ ልናገር ፈልጌ ነው ማለት ነው። ግን በጣም ነው ያዘንኩት፣ ታስባችሁታል። በዚሁ አጋጣሚ ግን አረብ ሀገር ላይ ራሱ የምንገኝ እህቶች በተደጋጋሚ ጋዝ እንደዚህ ሆነ፣ ጋዝ እንደዚህ ሆነ እንባላለን እና ይህንን ራሱ ስንቶቻችንን የምንጠነቀቀው? አብዛኞቻችን ስልክ እንይዛለን ምናምን፣ ጋዝ አንዘጋም፣ ጋዙን ሳንዘጋ እንተዋለን፣ በጥንቃቄ አንከፍተውም። እና ይሄ የራሱ በጣም በዱባይ ሀገር ላይ ራሱ በጣም በተደጋጋሚ በጋዝ ምክንያት ብዙ እህቶች ህይወታቸውን እንዳጡ ጠንቅቀን የምናውቀው ነው ማለት ነው። እና እኚህ ሴትዮ ገና ናቸው ስላችሁ ያኔ ወይ አልታመሙ ወይ ምን አላሉ፣ በጋዝ እንደዚህ ህይወታቸው ሲያልፍ በጣም ነው የተሰማኝ። አስባችሁታል? እኔ አላቅም እንደው እኔ በቃ ልጅቱ ምን ትሆን ይሆን ያልኩ። አስባችሁታል? እሷ እንደዚያ በቃ እኔ በቃ ለማየት ራሱ የሚያሳሱኝ እናት እግዚአብሔርን እኔ ብቻ ምን እንደምል አላቅም። እንግዲህ በሰሞን በተፈጠረው ነገር በልጃቸው ምክንያት ብዙዎች በጣም የተለያየ ነገር እየተናገሯቸው ነበር። እንደገና ደግሞ እዛ ሐኪም ቤት ሲሄዱ እኔ እናት ስንጥቅ ልበል ምናምን ያ ሳምንት ሳይሞላው ራሱ በስመ አብ ወወልድ ወመንፈስ ቅዱስ እኔ እንጃ። ግን ማለት ነው እኔ የተረዳሁት ነገር ቤተሰብ ልንገራችሁ፣ ትዳርም ሆነ ምንም ሆነ ሶሻል ሚዲያ መምጣት እንደሌለበት እኔ በጣም ብዙ ነገርን እየተረዳሁኝ ነው አሁን ማለት ነው። በቃ ምንም ነገር በቃ ለማንኛውም ነገር ማለት አግባብ እንዳለ አይደለም እኔ ተረድቻለሁ። ኢቭን እንኳን በትዳር አለም በፍቅር አለም ራሱ ሆኖ ራሱ ሶሻል ሚዲያ ከመጣ በረከት የለውም ምንም። በቃ ደስታቸውን ሳትሰሙ ሀዘናቸውን ከሌና ከሌ ተለያዩ፣ ከሌና ከሌ ተፋቱ፣ ከሌና በቃ እንደዚህ አይነት ነገር ነው የምንሰማው። ስለዚህ በተቻለን መጠን በተለይ ቤተሰብ የእውነት በተለይ ቤተሰብ ሶሻል ሚዲያ መምጣት የለበትም። አሁን ቤተሰቡን እሷ ባጠፋችሁ ባልየው ፎቶ እየተዘቀዘቀ እናቷ እንደዛ እየተሰደቡ ሁሉም ሰው ነው እየተሰደበ ያለ አያችሁ። ቤተሰብ ግን ባያውቅ ኖሮ እሷን ብቻ ረግጠዋት የተው ነበር። እሱ ባመጣችሁ ነገር ነው ምንም ችግር የለም። ነገር ግን ምንም በሚያውቅ ቤተሰብ ባል እንደዛ እየሆነ አግባብ ነው ብዬ አላስብም። ስለዚህ ሁላችንም ቢሆን እኔ ኢቨን እንኳን ስራ ራሱ ቢሆን አብዛኛውን ስራ ያው አሁን በኦንላይን ስለሆነ እንጂ ከዛ ውጭ ግን ማንኛውንም ነገር አያስፈልግም። እውነት ለመናገር እንደ ሀሳብ በጣም ነው የምር የተሰማኝ። በስማ የኔ እናት ልጆች ራሱ እንዴት ነው የሚሆኑ ምናምን። ግን ደግሞ አንድ ነገር መናገር የምፈልገው አሜሪካን ሀገር ሂደው እኔ የመሰለኝ እናት አሜሪካን ሀገር ለእረፍት ነበር የሄዱ የሚመስለኝ። ያስባችሁታል? ለእረፍት ወይንም ለጉብኝት። ምክንያቱም ምን መሰላችሁ አሁን ብዙ አሉ እኛ ሀገራችን ላይ አሁን ራሱ ልጆቻቸው አሜሪካን ሀገር ይሄዱ አሉ እና የእነሱ እናቶች ሄደው ተጎብኝተው ምናምን ስለሚመጡ ማለት ነው። እና እኔም ለጉብኝት የሄዱ ነበር የመሰለኝ እንጂ እናት የራሳቸው እንደዚህ ጭራሽ ስራ እየሰሩ ይሄ በቅቤ ሲያነጡ ነው ጋዙ እንትን ብሏቸው ነው ህይወታቸውን ያጡ ምናምን ሲባል በጣም ነው የተነገርኩት። አሜሪካን ሀገር እንደዚህ አለ ምናምን ብዬ ነው የተነገርኩት እውነት ለመናገር። እና ምን ልላችሁ ፈልጌ ነው ብዙውን ጊዜ ቤተሰቦቻችን እንደዚህ የምናረግ ሰዎች በእርግጥ የሆነ ማኛ ተናግሮታል እውነት ለመናገር ብዙ ነገር እናት በማረፊያቸው ጊዜ እንደዛ ቅቤ እያነጠቡ ሱቅ ከፍተው ምናምን እንደዛ ማሰራት ዛሬ ደግሞ የልጆች ማሳደግ ይህ አግባብ ነው ብዬ አላስብም። ይቅርታ አድርጉልኝና የካሜራ ጋጋታ ራሱ ማፌ ፋይዳ እና እኔ በጣም ተሰምቶኛል። እግዚአብሔርም የኔ እናት ብቻ ፈጣሪ እንግዲህ በገነት ያኑሯቸው ነው የሚባል። እኔ ለቤተሰቦች ጽናቱስ ምን እንደምል አላውቅም። ሴትዮ ስትመጣብኝ ቪዲዮ የተቋረጠብኝ ማለት ነው ቤተሰቦች እና እኔ
ምን እንደምል ራሱ ማውራው ራሱ ነው ያቃተኝ። እግዚአብሔርን አፍ ሁሉ ቁርጥርጥርጥርጥ ነው ያለብኝ። እና ልጅቱን በነገራችን ላይ ጥፋት አለባት። ለምን እንደነገርሽ እናትን አሜሪካ ውስጥ እንደዚህ ማስተላት የሚያግባብ ነው ብዬ አላስብም። በነገራችን ላይ እናትየዋ በጣም ብዙ ስራ ነው የሚሰሩት። አንዳንዶች ደግሞ እናቶች እኮ አይቀመጡም፣ እናቶች እኮ አያርፉም እኮ ድሮ እናቶች ተቀመጡ ቢሏችሁም አይቀመጡ ምናምን እያላችሁ ታሽቃብጣላችሁ። አሽቃባጭ ለማለት ነው። እናንተ ምን አገባችሁ? ሲጀመር ለምንድን ነው የማይቀመጡት? በደንብ ነው የሚቀመጡት። አይገርማችሁም? ስለዚህ የእናንተ ተረት ተረት ነው እንጂ ያን ያህል ስራ እየሰሩ የኔ እናት እኔ ብቻ ምን እንደምል አላውቅም። የምር በጣም ነው የተሰማኝ። ምኑን ከምን ብዬ ራሱ ምን እንደምል አላወራም፣ በእውነቱ ከሆነ ማለት ነው። ስለዚህ ውድ ቤተሰቦች ብቻ ለማንኛውም እኔ በጣም ነው የተሰማኝ። እግዚአብሔር በጣም ተሰምቶኛል። ለማንኛውም እንግዲህ ያለው ነገር ይሄ ነው። ሰላማችሁ ብዙ ትረፍረፍ ይበልልኝ ፈጣሪ። እንግዲህ እኔ ማውራው ራሱ አልቻልኩም በእውነቱ ከሆነ ድክም ምን ያለኝ እግዚአብሔርን መስማሙት የኔ እናት እና ለዛ ነው ቤተሰቦች። ለማንኛውም ሰላማችሁ ብዙ ትርፍርፍ ይበልልኝ ማለት ነው። እንደዚህ አይነት ነገር ይጠብቅ። እንግዲህ መጪው አዲስ አመት ነው ጋይስ። አዲስ አመት እንዴት ልትቀበሉ ነው? አዲስ አመት እንግዲህ መጥቷል። ኦፋይ ሙቀት ሊገለን ነው እናንተ። እኛ ጋር ስማሞች የሳውዲ ሙቀት ተውት እና ውዶች እየሰላማችሁ ብዙ ተረፍረፍ ይበልልኝ። ቴንክ እናመሰግናለን። ሰብስክራይብ ስለታረጉ አብራችሁ ስላላችሁ በጣም ደክሟል። ዛሬ ደግሞ ሰው ስራ ሳይሰራ የሚደክመው ነገር እኔ ግራ ነው የሚያጋባኝ።